السلام عليكم. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم على نور المبين. السلام عليكم ورحمة الله تعالى وبركاته. በህይወት ጉዞህ ላይ ምድር ላይ ስትኖር ጨማሪ እንጂ ጭማሪ እንዳትሆን አጋዥ እንጂ ሸክም ላለመሆን ጥረት አድርግ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያው በሆነው ንግግራቸው ላይ ከላይ ሆና የምትሰጥ እጅ ከስር ከምትቀበል ትበልጣለች ይላሉ። ከላይ ለመሆን ሰጭ ለመሆን ለምድር ሸክም ሳይሆን አጋዥ ለመሆን ሲያነሳሱን ምድር ላይ በየትኛው ሂሳብ ሸክም እንዳትሆን የቤተሰብ ጥገኛ ለመሆን የቤተሰብ ጥገኛ ላለመሆን ጥረት አድርግ። ከቤተሰብ ዶላር ብር እየተላከለት ቁጭ ብሎ የወጣትነት ጊዜውን ከሚያቃጥል ግለሰቦች ላለመሆን ቆርጠ ተነሳ። አንድ ታሪክ ላጫውታችሁ። ኢማም ኢብራሂም ኢብኑ አልአድሃም በእስልምና ውስጥ ካለፉ ትላልቅ ምሁራኖች ውስጥ አንዱ ናቸው። ታዲያ እርሳቸው የቅርብ ጓደኛና ተማሪ አንድ ግለሰብ አለ። ይህ ግለሰብ ለንግድ ተንቀሳቀሰ። ቅፍለቱን እየመራ ለንግድ ወጣ። እህል ጭኗን ሽጦ ለውጦ ሊመለስ ነው። መንገድ ላይ እያቆራረጠ በረሃውን ሄደ። ከኢብራሂም ኢብኑ አልአድሃም ጋር ተሰነባብቶ ወጣ። በረሃውን እያቆራረጠ ትንሽ እንደሄደ ደከመውና ዛፍ ስር ጥላውን ተደግፎ ቁጭ አለ። ከዛም አይኑ አንድን እንግዳ ክስተት ተመለከተ። እርሱም አንድ አይኑን ማይ አሞራ ሌላ አይኑን ማይ አሞራ ከርቀት እየበረረ መጥቶ ምግብ ሲያጎርሰው ተመለከተ። ሱብሃንአላህ አለ፣ ተገረመ። ይሄ የአላህ ተአምር ነው አለ። ይሄን ማይ አሞራ በሚያሞራ የሚመግብ ጌታ ነው እንዴ ያለኛል? ታዲያ እኔ ምን አደከመኛል? አሞራን እንስሳን የሚቀልብ ጌታ እያለ እኔ ንግድ እያልኩ መመላለስ ምን አደከመኛል? ቤቴ ቁጭ አልልም፣ ጀሊሉ ያመጣው ይላል። የያዘውን ቅፍለት እየመራ እንደገና ወደ አገሩ ተመለሰ። ንግዱን ትቶ